ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች የሰዓቱን አጫጭር ሰበር መረጃዎች ይዤ ቀርብ ያለው የመካከለኛው ምስራቅን በተመለከተ ሰበር መረጃዎች በየሰዓታቱ ልዩነት እየወጡ ነው። መረጃዎቹን በፍጥነት ለመከታተል የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃዎቹ ስናቀና አሁንም የመካከለኛው ምስራቅ ውጥረት ተባብሶ ቀጥሏል። በኢራን ላይ ከባድ ጥቃቶች ሲፈጸሙ ኢራንም በመካከለኛው ምስራቅ ሀገራት ላይ የምትፈጽመውን ጥቃት አጠናክራለች። ሳውዲ አረቢያ ግዙፍ የነዳጅ ማጣሪያዋ በድጋሚ በዛሬው ዕለት ማለዳ ከባድ ጥቃት አስተናግዷል። በሌላ በኩል የአያቶላ አሊ ካሚኒ የቀብር ስነ ስርዓት ለ3 ቀናት የሚቆየው ፕሮግራም በዛሬው ዕለት ምሽቱን በኢራን ውስጥ ይጀምራል ተብሎ ይጠበቃል። እስራኤል ባወጣችው መግለጫ እንደገለጸችው በአያቶላ አሊ ካሚኒ ምትክ የሚመረጥ ማናቸውም ሰው የሚወሰድበት እርምጃም የከፋ ይሆናል ስትል አስታውቃለች። በሌላ በኩል ኢራን በድጋሚ በውጭ ጉዳይ ሚኒስትሯ አባስ አራግቺ በኩል ምንም አይነት ድርድር ከአሜሪካ ጋር እንደማይኖር አስታውቃለች። በሌላ በኩል ከፍተኛ የሃይማኖት መሪ በኢራን ውስጥ ለፖለቲካው አመራሮች እንዳስታወቁት ድርድር ብላችሁ ከዚህ በኋላ ከአሜሪካ ጋር እንዳትቀመጡ ጦርነቱ ይቀጥላል ብለዋል። የተለያዩ የአፍሪካ ሀገራት በኢራን ላይ የተወሰደውን እርምጃ እየተቃወሙ ሲሆን አፍሪካዊቷ ሀገር ቡርኪና ፋሶ በዚህ ቁጣ በማሰማት በሀገሯ የሚገኘውን የአሜሪካ ኤምባሲን መዝጋቷ ተዘግቧል። ውጥረቶች በከፍተኛ ሁኔታ እየተባባሱ ነው። ኢራን ደግሞ 10 የጦር መርከቦችን በዘጋሁት የሆርሙዝ ሰርጥ ላይ ለማለፍ ሲሞክሩ መትቻቸዋለሁ ስትል ገልጻለች። ዝርዝር መረጃውን ላስደምጣችሁ፣ አብረን እንከታተለው። በቅድሚያም ጦርነቱ አሁንም ተባብሶ እንደቀጠለ ነው። በመካከለኛው ምስራቅ የእስራኤል ኤፍ-35 የኢራን ተዋጊ ጀት በቴህራን ሰማይ ላይ መጥቶ መጣሉን የገለጸ ሲሆን በተመሳሳይ የኢራን ኃይሎች ደግሞ የአሜሪካን ተዋጊ አውሮፕላን መጥተው መጣላቸውን ዘግበዋል። ዛሬ ረፋድ ላይ በዓለም ወታደራዊ ታሪክ ለመጀመሪያ ጊዜ እጅግ ዘመናዊ የሚባለው ኤፍ-35 ተዋጊ ጀት በሰው የሚመራ ሌላ ተዋጊ ጀትን በአየር ላይ መጥቶ በመጣል አዲስ ታሪክ ማስመዝገቡ ተገልጿል። የእስራኤል አየር ኃይል ንብረት የሆነው ይህ አውሮፕላን የኢራንን ያክ 130 የጦር አውሮፕላን በቀጥታ በኢራን ዋና ከተማ ቴህራን የአየር ክልል አድኖ መጥቶታል የተባለው ኢራን ኢንተርናሽናል የዜና ወኪል እንደዘገበው የእስራኤል መከላከያ ሰራዊት ድርጊቱን ያረጋገጠ ሲሆን ጥቃቱ የተፈጸመው በአካባቢው አቆጣጠር ከጠዋቱ 2:35 ላይ መሆኑ ተገልጿል። ይህ ክስተት በሁለቱ ሀገራት መካከል ያለውን ጦርነት ወደማይመለስበት ከፍተኛ ደረጃ ያሸጋገረው ሲሆን በዓለም የጦር መሳሪያ ታሪክም ኤፍ-35 አውሮፕላን በሰው የሚበር የጠላት አውሮፕላንን መጥቶ ሲጥል ለመጀመሪያ ጊዜ ነው ተብሏል። በሌላ በኩል በኢራን ጥቃት ለማድረስ ሲዘዋወር የነበረ የንብረትነቱ የአሜሪካ የሆነ ተዋጊ አውሮፕላን በኢራን የአየር መቃወሚያ ተመትቶ መውደቁም ተዘግቧል። በመካከለኛው ምስራቅ በተባባሰው ጦርነት ኢራን የሆርሙዝ ሰርጥን ከቀናት በፊት መዝጋቷ ይታወቃል። ነገር ግን የኢራን አብዮታዊ ዘብ ወይም IRGC የባህር ኃይል የፖለቲካ ጉዳዮች ኃላፊ በዛሬው ዕለት ረፋዱን በሰጡት መግለጫ እንዳሉት ከሆነ የሆርሙዝ ሰርጥን መዝጋታችን ይታወቃል። ነገር ግን የሆርሙዝ ሰርጥን መዘጋትን የኢራንን ማስጠንቀቂያ ችላ በማለት በአካባቢው ሲንቀሳቀሱ የነበሩ 10 ግዙፍ ነዳጅ ጫኝ መርከቦችን በኢራን ኃይሎች ተመተው ወድመዋል ብለዋል። በተለያዩ አውዳሚ ተወርዋሪ ጥቃቶች የተመቱት 10 መርከቦች ከፍተኛ ውድመት እንደገጠማቸውና ገሚሶቹ ሲሰጥሙ ገሚሶቹ በእሳት እንደተያያዙ አመልክተዋል። ኢራን ሆርሙዝ መዘጋቱን ይፋ ብታደርግም ነገር ግን ንግግሯን ከቆባ ለመቁጠር በግዴለሽነት በሰርጡ ለማለፍ ሞክረዋል የተባሉ 10 የጦር መርከቦች በኢራን ኃይሎች መመታታቸውን የገለጹት ኃላፊው አክለውም ሲናገሩ አሁንም የክልከላ ባለመነሳቱ ምንም አይነት መርከብ በአካባቢው ላይ እንዳያልፍ አስቸኳይ ክልከላ ጥለናልም ብለዋል። በሌላ በኩል ኢራን እንደገለጸችው ከአያቶላ አሊ ካሚኒ ቀብር በኋላ ተተኪያቸው ይታወቃል ብላለች። እስራኤል ደግሞ አዲስ የሚሾም ማናቸውም መሪ በሙሉ ዋነኛ ኢላማዊ ይሆናል ስትል ዝታለች። የኢራኑ ጠቅላይ መሪ አያቶላ አሊ ካሚኒ የቀብር ስነ ስርዓት ዛሬ ምሽቱን በሚከናወን ስርዓት የሚጀመር ሲሆን የሚተካቸው አዲስ መሪም ግብዓተ መሬታቸውን ተከትሎ ይፋ እንደሚደረግ የሀገሪቱ መንግስት መገናኛ ብዙሃን ዘግበዋል። ምርጫውን የሚያከናውነው ምክር ቤት ጽህፈት ቤቶች ጥቃት እንደተፈጸመባቸው ሲዘገብ እስራኤልም ለደህንነቷ ስጋት ሆኖ የሚቀጥል ማናቸውም መሪን እርምጃ እንደምትወስድበት ገልጻለች።
የጠቅላይ መሪው የቀብር ስነ ስርዓት 3 ቀናትን እንደሚወስድና ከቀብሩ በኋላ የሪፐብሊኩ መሪን የሚሰይሙት መንፈሳዊና ፖለቲካዊ ስልጣን ያላቸው ሌሎች መሪዎች በአካል ተሰብስበው ምርጫውን እንደሚያከናውኑ ፋርስ የተባለው የኢራኑ የዜና ወኪል ዘግቧል። ምርጫውን የሚያካሂደው ምክር ቤት አባላት ለአሜሪካና እስራኤል ጥቃት በድጋሚ እንዳይጋለጡ አስፈላጊ የሆነው የደህንነት ጥበቃ እርምጃ በከፍተኛ ደረጃ መወሰዱን ዘገባዎች ጠቁመዋል። ነገር ግን ቆም በምትባለው ከተማ የሚገኘው የከፍተኛ ባለስልጣናቱ ጉባኤ አባላት ጽህፈት ቤት ማክሰኞ ዕለት ቴህራን ውስጥ ስብሰባ የሚያደርግበት ቦታ ላይ ዛሬ በእስራኤልና በአሜሪካ ጥቃት እንደተፈጸመበት ቢቢሲ ፐርሺያን ዘግቧል። የአያቶላ ኻሜኒ ቀብር በትክክል የት እንደሚካሄድ እስካሁን በግልጽ የተገለጸ ነገር የለም። የኢራን መገናኛ ብዙሃን ግን ማሻድ በምትባለው ከተማ ውስጥ በሚገኘው 8ኛው የሺአ ኢማም የእምነት ስፍራ ሊሆን እንደሚችል ከወዲሁ ግምታቸውን አስቀምጠዋል። የኢራን ሪፐብሊክ 3ኛው ጠቅላይ መሪ ማን እንደሚሆን እየተጠበቀ ባለበት በአሁኑ ወቅት ኒውዮርክ ታይምስ የኢራንን ባለስልጣናት ጠቅሶ የሟቹ መሪ ልጅ ሞጅታባ ኻሜኒ አዲሱ መሪ ሊሆን እንደሚችል በዚህም ጉዳይ ስምምነት ላይ መደረሱን ምንጮች ማረጋገጣቸውን ይፋ አድርጓል። ፋርስ የዜና ወኪል ከኻሜኒ ቀብር በኋላ የመሪውን ማንነት ይፋ እንደሚደረግና የሹመት ስነ ስርዓቱን በሚቀጥለው ሳምንት እንደሚከናወን ተዘግቧል። በዚህ እንዳለ የእስራኤል መከላከያ ሚኒስትር እስራኤል ጋንትዝ ለሀገራቸው ጠላት የሆነ ማናቸው መሪ በኢራን ላይ እንዲቀመጥ እንደማይፈቅዱና ቀጣይ ኢላማቸው እንደሚሆን ተናግረዋል። እስራኤልን ማጥፋት እቅድ የሚቀጥል አሜሪካ ላይ የሚዝት የኢራንን ሕዝብ የሚጨቁን የትኛውም ተተኪ በማያጠራጥር ሁኔታ ለመደምሰስ ኢላማችን ይሆናል ሲሉ ነው የመከላከያ ሚኒስትሩ ጠንከር ባለ ዛቻ ኢራን ላይ ያስተላልፉ። በተያያዘ ዜናም ከሟቹ የኢራን የበላይ መሪ አያቶላ አሊ ኻሜኒ ጋር ጥብቅ ግንኙነት ያላቸው የሃይማኖት መሪ አሊሬዛ ፓናሂያን የኻሜኒን ሞት ለመበቀል እርምጃ ካልተወሰደ የሀገሪቱን የወደፊት መሪዎችን ደህንነት አደጋ ላይ ሊወድቅ ይችላል በማለት አስጠንቅቀው ዛሬ ረቡዕ ባደረጉት ንግግር ለኻሜኒ በቀል በከፍተኛ ሁኔታ ተጠናክሮ መቀጠል አለበት፣ የወደፊት መሪዎቻችንም ሆነ የኢራን ህዝብ ሰላም እንዲያገኝ ከተፈለገ የማያዳግም እርምጃችን መቀጠል አለበት ብለዋል። ፓናሂያን አክለውም ሲናገሩ የኢራን መንግስት የቀረቡለትን ማንኛውም የተኩስ አቁም ጥያቄዎችን ውድቅ እንዲያደርግ አሳስበው አሁን የበላይነቱን እያያዝን ያለነው እኛንን በስሌት ነው እየሄድን ያለነው፣ ስለዚህም ጠላቶቻችን ሙሉ በሙሉ እንደመሰሳቸዋለን ብለዋል። ጦርነቱ ይበልጥ እንዲፋፋም እንጂ ምንም አይነት ድርድርም ሆኖ ተቀምጦ መነጋገር ፈጽሞ እንዳይኖር አሳስበዋል። ከኻሜኒ ግድያ በኋላ ወደ ሰላም ድርድር ከመምጣት ይልቅ ከፍተኛው